ሰላም ሰላም እንዴት አላችሁ የሊዮ ቤተሰቦች ከሊዮ ኒውስ አንድ ወሳኝ መረጃዎች ወጥተዋል እሱን ነገሮች ነግራችኋለሁ እንድትከታተሉ ጋብዛችኋለሁ አሜሪካ ዳግም ወደ ኢራን ጦርነቱን ጀምረዋለች ዛሬ ለሊቱንም ከፍተኛ ስፋት ያላቸው ጥቃቶችን ስንሰነዝር ማደሯን የሚጠቁሙ መረጃዎች ወጥተዋል ከዚህ ከትላንት በስቲያ ኢራን ድንገተኛ ጥቃት በኩዌት መሰንዘሯን ተከትሎ ነው አሜሪካ ዛሬ ያጸፋ ምላሽ መሰንዘሯ የተገለጸው የአሜሪካና በኢራን ላይ የሰነዘረችው አዲስ ከፍተኛ የቦምብ ድብደባ ሁለቱ ሀገራት መካከል የነበረውን አጭር የሰላም እፎይታ ጊዜ ያበቃና ግጭቱ እንደ ሳዑዲ እንደገና ግብጽ ያሉ የቀጠናው ሀገራትን የሚያሳትፍ ሰፊ ቀጠናዊ ጦርነት ደረጃ ላይ መሸጋገሩን የሚያሳብቅ መሆኑን እየተገለጸ ይገኛል የአሜሪካ የቀጥታ ጥቃት እንግዲህ በርካታ ቦታዎች ተመተዋል ከዚህ መካከል የደቡባዊ ኢራን የሚገኘው ባንደር አባስ ኬሽና ቀሽም የተባሉ ደሴቶች ናቸው በዋናነት ሲደበደቡ ያደሩት እነዚህ ቦታዎች ከፋርስ ባህረ ሰላጤና በሆርሙዝ ወሰን አቅራቢያ የሚገኙ ሲሆን የኢራን የባህር ኃይልና ዓለም አቀፍ ነዳጅ ንግድ መስመር ቁልፍ ማዕከላት ናቸው የሚባሉ ቦታዎች ናቸው ኢራን ቀደም ሲል በአሜሪካ የጦር ሰፈሮች ላይ ለመሰንዘር የሞከረችው ድንገተኛ ጥቃት አሜሪካ መከላከሏን ተከትሎ ወይ ደግሞ መጠቃቷን ተከትሎ የተወሰደ የበቀል እርምጃ እንደሆነ ነው የዛሬ ለሊቱን ጥቃት እየተገለጸ የሚገኘው አሜሪካ እነዚህን ቦታዎች እነ ባንደር አባስ ቀሽም የመሳሰሉ ቦታዎች ስትመታ አብዛኛው በሆርሙዝ ወሽመጥ ላይ ኢራን ለምታደርሳቸው የመርከብ ላይ ጥቃቶች እንደ ዋነኛ ማዕከላት የጦር ስትራቴጂ ቦታዎች ናቸው ተብሎ የሚታሰቡ ቦታዎች ነው አሜሪካ በተደጋጋሚ እየደበደበች የምትገኘው ከዛም ባሻገር አሜሪካ እግረኛ ጦሯን ወደ ኢራን የማስገባት ፍላጎት እንዳላት የሚታወቅ ጉዳይ ነው ይህን እግረኛ ጦሯን ለማስገባትም በቀጠናው ላይ ወይም ደግሞ የመግቢያ በሮች ያስፈልጓታል በዚህ መግቢያ በሮች መካከል አንደኛው እነዚህ ባንደር አባስ ቀሽም የተበሳሰሉት በዚህ ቦርደር አካባቢ ደሴቶች ናቸው ለሆርሙዝ ወሽመጥ ቅርብ የሆኑ አካባቢዎች ናቸው እነዚህ አካባቢዎች እነዚህ ማዕከላት እንግዲህ ኢራን የተለያዩ ሚሳኤሎችን በማስወንጨፍ በሆርሙዝ ወሽመጥ ላይ የሚንቀሳቀሱ የተለያዩ የዓለም አቀፍ የንግድ መርከቦች ላይ ጥቃት ስትሰነዝር ነበር ያንን ለማዳከም በሚመስል መልኩ ነው እንግዲህ አሜሪካ እነዚህና ለደሴቶች ለሊቱን ሲደበደብና ሲቀጠቀጥ ያደረችው ይህ ጦርነት እንግዲህ መጠኑ እየሰፋ ከመምጣቱ ጋር በተያያዘ በኢራን የሚደገፉት የየመን ሀውቲ ቡድኖችም በሳውዲ አረቢያ ላይ ከፍተኛ የሆነ ጉዳት ሲያደርሱ አድሯል ሳውዲ አረቢያ ተሸሽው የነበረውን ጦርነት አሁን በቀጥታ የገባችበት መሆኑን የሚያሳብቁ መረጃዎች ወጥተዋል ዛሬ ለሊቱን ሀውቲ በሰነዘረው ከፍተኛ መጠን ያለው ጥቃትም በሳውዲ ውስጥ የሚገኙ ከፍተኛ የሆነ የነዳጅ ማጠራቀሚያ ተቋማት እንዲሁም ማስተዳደሪያ ማጣሪያዎች ሙሉ በሙሉ በእሳት ተያይዘው ሲጋዩ ማደራቸውን የሚጠቁሙ መረጃዎችም ወጥተዋል ይህም ሳውዲ ወደ ፉል ስኬል ጦርነት ወደ ፉል ስኬል ዋር የገባች መሆኑን የሚያሳይ ነው የሚሉ መረጃዎችም በስፋት እየታየ ይገኛል ይህም እንግዲህ በመካከለኛው ምስራቅ ላይ ያለውን የጦርነት ግጭት በከፍተኛ ሁኔታ እንዲሰፋ አድርጎታል ሳውዲ አረቢያ ለወራት ያህል እንግዲህ ወደ ግጭቱ ላለመግባት ስትታገል የቆየች ቢሆንም አሁን ግን በኢራቅ የሚገኙ የኢራን ወኪል ፕሮክሲ ታጣቂዎች መታለች ይህም የቀጠናው ሀገራት በቀጥታ ወደ ጦርነቱ እየገቡ መሆናቸውን የሚያሳይ ነገር ነው እንደ ዩኤኢን የመሰሉ ሀገራትም እንግዲህ ከአሜሪካ ጋር በጋራ በመሆን በሚስጥራዊ በድብቅ በኢራን ውስጥ የተለያዩ ቦታዎች ላይ ጥቃት ሲሰነዝሩ እንደነበረ የተለያዩ ወታደራዊ ምንጮች በመግለጽ ጭምር እነዚህ ሀገራት ቀጥታ ኢራንን በማጥቃት ወደ ጦርነቱ መግባታቸውን የሚያሳብቁ መረጃዎች ሲወጡ ነበር እስካሁን ድረስ እየቆዩት ይህም ደግሞ የሚያሳየው ነገር በጦርነቱ እንቅስቃሴ ምን ያህል እየሰፋ እንደመጣ የሚያሳይ ነገር ነው በግብጽና ወደብና አቅራቢያ ደግሞ አሜሪካዊ በሆነ መርከብ ላይ የተፈጸመው የድሮን ጥቃትም ግጭቱ ከፋርስ ባህረ ሰላጤ አልፎ እስከ ቀይ ባህር በሱዝ ካናል መግቢያዎች ድረስ ስጋት መደቀኑን የሚያመለክት ነው ይህም ደግሞ ቀጥታ ግብጽን የሚነካ በግብጽ ጉሮሮ ላይ የመጣ ከፍተኛ ጥቃት መሆኑን የሚያሳይ ነው ግብጽ በአመት እስከ 10 ቢሊዮን የአሜሪካ ዶላር በሱዝ ቦይ ብቻ ታገኛለች ይህን መተላለፊያ በመቆጣጠር ብቻ በኮቴ ክፍያ በአመት እስከ 10 ቢሊዮን ዶላር ነው የምትቀበለው ይህም ከፍተኛ አመታዊ ገቢ ነው እንግዲህ በዚህ ቀጠና ላይ በቀጠቃቶች መሰንዘራቸው በራሱ በስጋት በተለያዩ መርከቦች ወደ ስዊዝ ቦይ
እንዳይመጡ በማድረግ የግብጽ ኢኮኖሚ ላይ ከፍተኛ የሆነ ተጽዕኖ ሊያሳድር እንደሚችል ነው እየተገለጸ የሚገኘው። በዚህ ምክንያት እንግዲህ ግብጽም ተሰባ ጥቅሟ ስለተነካባት ተሰባ ቀጥታ ወደ ጦርነቱ የምትገባበት እድል መኖሩን ነው የሚያሳየው። ሌላው እንግዲህ በዶናልድ ትራምፕ መግለጫ ላይ የተጠቀሱ በርካታ ጉዳዮች አሉ። ፕሬዚዳንት ዶናልድ ትራምፕ አሁን ደግሞ የኛ የመመቻ ተራ ነው ሲሉ ኢትስ አወር ተርን ቱ ሂት ማለታቸው አሜሪካ በኢራን ላይ የምታደርገውን ወታደራዊ ጫና አጠናክራ እንደምትቀጥል ለድርድር የሚደረጉ ጥረቶች መዘጋታቸውን የሚያሳይ ስለመሆኑም ነው እንግዲህ የተለያዩ ተንታኞች እየተነገሩ የሚገኙት። አሜሪካ ይህን ጦርነት የማቆም ፍላጎት የላትም። እስራኤልም ይህ ጦርነት በፍጹም እንዲቆም አትፈልግም። ከሰሞኑም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ በማቅናት ከዶናልድ ትራምፕ ጋር ንግግር ውይይት አድርገው ነበረ። በዚህ ውይይታቸው እንግዲህ የኔታንያሁ ዋና ጎላቸው ኢራን የኒኩለር አቅሟ እስኪዳከም ድረስ ምንም አይነት የኒኩለር ማብለያ ተቋም እስከማይኖራ ድረስ ጥቃቱ ተጠናክሮ መቀጠል አለበት የሚል አቋም ይዘው የተለያዩ የደህንነት መረጃዎችን አንድ ላይ አጠናቅረው ወደ አሜሪካ በመሄድ በዶናልድ ትራምፕ ላይ ተጽዕኖ ለማሳደር እንቅስቃሴ ማድረጋቸው የሚናገሩ በርካቶች ናቸው። እንግዲህ አሁን የኔታንያሁም እቅድ እየሰመረ ያለ ይመስላል። አሜሪካ ተደጋጋሚ ጥቃቶችን በኢራን ላይ እየሰነዘረች እያወረደች ትገኛለች። እንግዲህ በዚህ ምክንያት በርካታ የሆኑ ዓለም አቀፍ ስጋቶች እየተፈጠሩ ይገኛሉ። ጥቃቱ የተፈጸመባቸው ደሴቶች፣ ወደቦች ለነዳጅ መጓጓዣ ወሳኝ በመሆናቸው ዓለም አቀፍ ነዳጅ ዋጋ እንዲያሻቅብና የባህር ላይ የመርከብ ትራንስፖርት ዋስትና እንዲያጣ ሊያደርገው እንደሚችል ነው እንግዲህ በዓለም አቀፉ ተንታኞች ዘንድ እየተገለጸ የሚገኘው። እንግዲህ ግጭቱ በሁለቱ ሀገራት በአሜሪካና በኢራን መካከል ብቻ ሳይሆን በሳውዲ አረቢያ፣ በኢራቅ ያሉ ታጣቂዎችና በየመን እንዲሁም ደግሞ በግብጽ አቅራቢያ ያሉ የባህር ኃይሎችን ያካተተ ሰፊ ቀጠናዊ ጦርነት እየሆነ መምጣቱም እንግዲህ አጠቃላይ በዓለም አቀፍ ደረጃ ላይ ይህ ተጽዕኖ እያደገ እንዲሄድ አስተዋጽኦ ማድረጉ የማይቀር ነው። እንግዲህ የመን ሀውቲዎችም በተደጋጋሚ ሲገልጹ እንደነበረው ጦርነቱ በዚህ የሚቀጥልና ኢራን በተደጋጋሚ በአሜሪካ የምትመታ ከሆነ የቀይ ባህርን ሊዘጉ እንደሚችሉ የገለጹበት ሁኔታዎች አሉ። ከዚህ ቀደምም የሳውዲ ባለቤትነት ያላቸው 2 መርከቦችንም መተው ማጋየታቸውም የሚታወስ ነው። በዚህ ምክንያት ሳውዲና የመን የሚገኙት የሁቲ ታጣቂዎች ወደ ቀጥታ ጦርነት ውስጥ ገብተዋል። ሁቲም እንግዲህ ተደጋጋሚ ሚሳኤሎችን ወደ ሳውዲ ሲያስወነጨፈ ይገኛል። ከዚህ ቀደም ወደ እስራኤልም ሲያስወነጭፍ ነበር ሁቲ በ12 ቀኑ በተለይ ደግሞ በ12 ቀኑ የእስራኤል ጦርነት ላይ ከፍተኛ የሆኑ ሚሳኤሎችን በማስወንጨፍ ወገንተኝነቱን ሲያሳይ ነበር። አሁን ደግሞ በቀይ ባህር ላይም ተመሳሳይ ጥቃቶችን እንደሚሰነዝር የገለጸበት ሁኔታዎች አሉ። እነዚህ ነገሮች እንግዲህ ተደራርበው በዓለም አቀፍ ገበያው ላይ የነዳጅ ዋጋ እንዲጨምር ሊያደርግ ይችላል የሚሉ ሀሳቦች